የሃውስ ሜድ ቪዛ እየገዛችሁ ለምትመጡ ሰዎች ብዙዎቻችሁ የሃውስ ሜድ ቪዛ ይዛችሁ ሃውስ ሜድ መሆኑን እንኳን ሳታውቁ ቪዛሽ ምንድን ነው ብለን ስንጠይቃችሁ ፍሪ ቪዛ ነን ትላላችሁ። ፍሪ ቪዛ ምንድን ነው? ፍሪ ቪዛ የሚባል ነገር አለ ወይ? ፍሪ ቪዛ የሚባል ነገር የለም። ቪዛችሁን ስናየው ሃውስ ሜድ ነው የሚለው። ያ ሃውስ ሜድ ማለት እናንተ የመጣችሁበት ሰው በዛ ሰው ስም ቪዛውን ነው ገዝታችሁ እየተጠቀማችሁ ያላችሁት እንጂ እናንተ እዛ ቤት ውስጥ እየሰራችሁ አይደለም። ቪዛውን ብቻ ስለሚሸጥላችሁ ነው። ያ ማለት ደግሞ ህጋዊ አይደለም ማለት ውጭ ወጥታችሁ የመስራት ህጋዊ አይደለም። አሁን ለምሳሌ ፖሊስ ቢያገኛችሁ ትያዛላችሁ። አሁን በዛ ቪዛ ትመጡና እኛ ጋር ቪዛ አለኝ ፍሪ ቪዛ ነን ትላላችሁ። በዛ ቪዛ ሰውየው ቢቀጥራችሁ ሰውየውም የሱቁን ባለቤት 1000 ብር ይቀጣል። እናንተም ታስራችሁ ወደ ሀገራችሁ ነው የምትገቡት። ምክንያቱም ያ ፍቃድ የተሰጣችሁ ቪዛ ሰው ቤት ውስጥ ለመስራት ብቻ ነው እንጂ ውጭ ላይ ለመስራት አይደለም። ግን ብዙዎች ያለው እንደዚህ ከአገር ለመምጣት በዛ መልኩ ገዝተው ይመጡና ከዛ የሚቀይሩ ብዙ አሉ። አንዳንድ የራሳቸውን ስራ የሚሰሩ አሉ። በእንደዚህ አይነት ነገር ያው ሲስተሙን አላቅም። ግን ቪዛው የሃውስ ሜድ ነው። ውጭ ላይ እንዲህ ለመስራት የሚጠቀሙበት ብዙዎች አሉ በእንደዚህ መልኩ። ግን ማወቅ ያለባችሁና እንድታቁ የምፈልገው ፍሪ ቪዛ የሚባል ነገር የለም። ፍሪ ቪዛ ያን ቪዛ ገዝታችሁ መጥታችሁ እንደልባችሁ የትኛውን ቦታ እንደምታስቡት ተዘዋውራችሁ ሰርታችሁ መግባት መውጣት ምናምን እንደዛ የሚቻልበት ሰዓት አይደለም። እና ብዙዎቻችሁ ስትመጡ እኔ ጋ ፍሪ ቪዛ ነኝ ትላላችሁ። ፍሪ ቪዛ የለም። ሃውስ ሜድ ነው። ሃውስ ሜድ ከሆነ ደግሞ እድላችሁ ቀንቶ ያ ሰው ከዛ ቪዛ ወደ ሱቅ ቪዛ የሚቀይርላችሁ ከሆነ እዛ ሱቅ ውስጥ መስራት ትችላላችሁ። በተረፈ ግን የሃውስ ሜድ ቪዛ ይዛችሁ መጥታችሁ ሱቅ ውስጥ መስራት አትችሉም እና ይህንም ላስታውሳችሁ ብዬ ነው። ሰላም የዩቲዩብ ተከታታይ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም በእግዚአብሔር ሰላማችሁ ይብዛላችሁ። ብዙዎቻችሁ በጠየቃችሁኝ ጥያቄ መሰረት አሁን ስለ ቪዛዎቹ ምንነት ለእናንተ ለመናገር ነው ወደዚህ የመጣሁት። ብዙዎቻችሁ ፍሌክሲ የሚባለው ቪዛ የገባችሁ አይመስለኝም። በፍሌክሲ ቪዛ ተብሎ ማስታወቂያ በሚወጣ ሰዓት ፍሌክሲ ቪዛ የገባችሁ አልመሰለኝም እና እሱን ለእናንተ ለማስረዳት ነው። በብዛት የሚለቀቁ ማስታወቂያ ላይ ደግሞ በብዛት ያላችሁ ኢትዮጵያ ያላችሁ ሰዎች ናችሁ የምትጽፉት እና ኢትዮጵያ ያላችሁ ሰዎች ለእናንተ አይደለም ይሄንን ማስታወቂያ የምለቀው ለእናንተ የሚሆን በረጅም ሰፊ ቪዲዮ ሰርቼ ህጋዊ የሆኑ ቢሮዎች ካሉ ህጋዊ ቢሮዎችን አጣርቼ እንደዚሁም በትክክለኛ መንገድ አሰሪዎቹ ከፈለጉ እነሱ ከየት እንዴት ወዴት መውሰድ እንዳለባቸው ኮንታክት አደርጋችኋለሁ እንጂ እስካሁን በዛ ላይ ምንም አይነት እውቀቱ የለኝም። እንዴት እንደሚመጡ እንዴት እንደሚመጣ ማውቀው ነገር የለም። በእርግጥ ግን ብዙዎቻችሁ ባለማወቅ የምትመጡ አላችሁ። በምን ደላላ እንዴት ወዴት እየመጣችሁ እንኳን ሳታውቁ ስራ ትቀጠራላችሁ በመባል የምትመጡ ብዙ ሰዎች አላችሁ እና እዚህ ነው ስራ ታገኛላችሁ የተባልነው የምትሉም ብዙዎቻችሁ አላችሁ። እና ያንን ነገር ከመምጣታችሁ በፊት አጣሩ። እናንተ የምትመጡበት ቪዛ እና እዚህ ጋር ልትቀጠሩበት የምትችሉበት አይደለም እና ያንን ነገር መጀመሪያ አጣርታችሁ ልትመጡ ይገባል። ያ የምትመጡበት ቪዛ ለዛ እንትን ላላችሁበት ካምፓኒ ብቻ ነው። በፊት ቢሆን በውጭ የመስራት እድሉ ሰው ካላችሁ አሁንም ብዙ እድል ሊኖረው ይችላል። ግን በዛ ቪዛ መጥቼ ሌላ ስራ ተቀጥሬ እሰራለሁ ማለት አይቻልም። እንደገና ወደ ሌላ ስራ እገለበጣለሁ ስትሉ ይሄ ከፍላችሁ የመጣችሁት ብር በሙሉ ይከስርና እዚህ ጋር ሌላ ካምፓኒ ጋር እንደ አዲስ ነው የሚቀበላችሁ። ለመግባት ብቻ ከሆነ ያን ሁሉ ብር ማውጣት የማይጠበቅባችሁም። ለማንኛውም ዘርዘር ባለ ቪዲዮ እመጣለሁ። አሁን ስለ ፍሌክሲው ቪዛ ልንገራችሁ ብዬ ነው። ፍሌክሲ ቪዛ ማለት መንግስት እዚህ ሀገር የሚኖሩ በፊት ላይ እስከ አንዱ ካምፓኒ ወጥተው ሌላ ካምፓኒ እስኪረከባቸው ድረስ ስራ የሌላቸው ሰዎች
ቪዛቸው ተከንስሎ የሚቀመጡ በሆነ ባልሆነ በብዙ አይነት ምክንያቶች ቪዛቸው የተከነሰሉ ሰዎች፣ በብዙ አጋጣሚዎች ካምፓኒዎች ይዘጉና እነዛ ሰዎች ስራ ሳያገኙ በአየር ላይ የቀሩ ሰዎች፣ ለእነዚህ ሰዎች ተብሎ የተመቻቸ መንግስት ያመቻቸው ቪዛ ነው። ፍሌክሲ ማለት ለመንግስት በየወሩ እየተከፈለ እንትን የሚል መንግስት ለነዋሪዎቹ ተመጣጣኙን ክፍያ አዘጋጅቶ የግል ቪዛ ማለት ነው። ያም ግን ስራ ካልተሰራበት አይሆንም። ያም ስራ ይፈልጋል። ያንን ቪዛ ከያዛችሁ የምትሰሩበትን ቦታ ታመለክታላችሁ። ያ እዚህ ሀገር ላሉ ስለሆነ ያው ብዙም ገለጻ ማላረግላችሁ ለዚህ ነው። በሌላ በኩል ደግሞ ከኢትዮጵያ ዳይሬክት ወደዚህ ከመጣችሁ በኋላ እዚህ እንዴት እሱን መቀየር ትችላላችሁ፣ እንዲህ ነው እንደዚህ ትገዛላችሁ ተብላችሁ ለምትመጡ ኢንፎርሜሽን እንደዚህ ሰጥተውናል፣ እዛ ከገባን በኋላ መቀየር እንችላለን ምናምን ብላችሁ ለምትሉ ይሄ በፍጹም ውሸት ነው። ያ የሚላችሁ አካል እዚህ ካመጣችሁ በኋላ አይቀይርላችሁ፣ መቀየር አይችልም። ስለዛ ከመምጣታችሁ በፊት ሁሉን ኢንፎርሜሽናችሁን አገር ላይ ሆናችሁ ሰብስቡ። ከገባችሁ በኋላ ያው ብዙዎቻችሁ እንደምታውቁት ነው፣ የደረሰባችሁንም እያያችሁ ነው። ስራ የለም፣ ሜዳ ላይ ነው የሚበትኗችሁ። እዚህ ቦታ ስራ አለ ሄዳችሁ ፈልጉ ነው የሚሏችሁ። ሄዳችሁ የምትፈልጉት በትራንስፖርታችሁ ነው። ድጋሚ ላልተገባ ወጪ ስለሆነ የምትንገላቱት እና ወንድም እህቶቼ እያሰባችሁበት ከሀገራችሁ ከመውጣታችሁ በፊት አስቡበት። በተለይ ወደ ባህሬን እየመጣችሁ ያላችሁ ሰዎች የት ነው የምንገባው? ስራ አለ ወይ? ተዘጋጅቷል ወይ? በሉ። ቤተሰብ ካላችሁ እዚህ ሀገር ላይ የራሳችሁ የሆነ ሰው ካላችሁ መልካም፣ ስራ ፈልጎ የሚያስገባ አንዳንድ ነገር ማረፊያ ምናምን ካላችሁ። ግን ምንም ፋሚሊ ሳይኖራችሁ ምንም ቤተሰብ ሳይኖራችሁ ዝም ብላችሁ ብቻ እንደ ማንኛውም አረብ ሀገር ሄጄ እሰራለሁ ብላችሁ ተነስታችሁ ብር አውጥታችሁ ለምትመጡ ሰዎች ለጊዜው ተቆጠቡ። አመሰግናለሁ። ሌላ መረጃ ሲኖር መጥቼ እነግራችኋለሁ። አሁንም ጥያቄያችሁን ካስቀመጣችሁ በምትፈልጉት መልኩ ላብራራላችሁ ዝግጁ ነኝ። መጻፍ ትችላላችሁ። አመሰግናለሁ።